3.4 የክፍልፋዮችንና አስሮሾችን ማካፈል የሚለውን እናያለን። እዚህ ጋር እንግዲህ ክፍልፋይና አስሮሻዊ ቁጥር ቢሰጠን እንድናካፍል ቢሰጠን እንዴት አድርገን እንሰራለን የሚለውን እናያለን። እዚህ ጋር ተግባር 3.4 ላይ እዚህ ጋር ጥያቄዎች አሉ። እዚህ ጋር አሁን ሚክስድ ወይም ድብልቅ የሆነ ቁጥርና ክፍልፋይ እንዴት ማካፈል እንዳለብን እንትን ይላል ይጠይቃል። ለላይ ደግሞ ሁለቱም ክፍልፋዮች ናቸው። ሐምራ ላይ ያሉትም ሁለቱም ክፍልፋይ ናቸው። በዚህኛው ደግሞ ሁለቱም አስሮሻዊ የሆኑ ቁጥሮች ናቸው። በዚህኛውም ሁለቱም አስሮሻዊ የሆኑ ቁጥሮች ናቸው እና በዚህኛው ርዕስ ላይ የምናየው ክፍልፋይና አስሮሻዊ ቁጥር ቢሰጠን እንዴት ማካፈል እንችላለን የሚለውን ነገር ነው። ማስታወሻ አለ እዚህ ጋር። አስሮሻዊ ቁጥሮችን ለክፍልፋዮች ስናካፍል የሚከተሉ ደረጃዎች መከተል ይኖርብናል። አስሮሻዊ ቁጥሮችና ክፍልፋዮችን በምናካፍልበት ጊዜ እነዚህን ደረጃዎች ወይም ደግሞ እነዚህን ስቴፖች መጠቀም ይኖርብናል። አንደኛው ምንድን ነው የሚለው ድብልቅ ቁጥሮችን ወደ ህገወጥ ክፍልፋይ መቀየር። እዛ በተሰጡን ቁጥሮች ውስጥ ድብልቅ ቁጥር ካለ ያንን ቁጥር መጀመሪያ ወደ ህገወጥ ክፍልፋይ መቀየር አለብን። ሁለተኛ ደግሞ አስሮሾችን ወደ ክፍልፋይ መለወጥ። በነጥብ የተሰጡ ቁጥሮች ወይም ደግሞ አስሮሻዊ የሚባሉ ቁጥሮችን ወደ ክፍልፋይ መቀየር ይጠበቅብናል። ሶስተኛ ላይ ደግሞ ሁሉንም እንግዲህ ወደ ክፍልፋይ ከቀየርን በኋላ የማካፈል ስሌቱን በማባዛት መተካት። እዛ ጋር እንግዲህ ማካፈል የሚል ነገር ነው። አካፍሉ ተብሎ ነው የተሰጠን እና ይህንን የማካፈል ስሌቱን በማመተካት በማባዛት መተካት። እንዴት እና አካፋዩን በተገላብጦሽ ማስቀመጥ። እዚህ ጋር እንግዲህ የማካፈል ስሌቱን ወደ ማባዛት በምንቀይርበት ጊዜ አካፋዩን እንግዲህ ተካፋይ አለ፣ አካፋይ አለ። አካፋዩን ፓርት በተገላብጦሽ እንጽፋለን ወይም ደግሞ እናስቀምጣለን። በተገላብጦሽ ማለት የአካፋዩን ላዕልና ታህት ቦታቸውን ማቀያየር ማለት ነው። እንግዲህ አካፋዩ ክፍልፋይ ነው። ለምሳሌ እንደዚህ ኤ ኦቨር ቢ ተብሎ ወይም ደግሞ ሀ ኦቨር ለ ተብሎ የተሰጠ ክፍልፋይ አለ። ይህንን ክፍልፋይ በተገላብጦሽ ማስቀመጥ ማለት ለ ኦቨር ሀ አድርገን መጻፍ ማለት ነው። የዚህኛውን ክፍልፋይ ላዕል የነበረውን እዚህ ጋር ታህት ማድረግ፣ እዚህ ጋር ላዕል ታህት የነበረውን ደግሞ ለዚህኛው ክፍልፋይ ታህት እናደርጋለን። ስለዚህ የማካፈል ስሌቱን ወደ ማባዛት ስንቀይር አካፋዩንም በተገላብጦሽ ነው የምናስቀምጠው። አራተኛ ላይ በተራ ቁጥር 3 የተገለጹትን ክፍልፋዮች ማባዛትና ከዛ ማባዛትና በዝቅተኛ ሂሳባዊ ቃል ማስቀመጥ ይኖርብናል ማለት ነው። እናም እነዚህም በቁጥር እናያለን። እዚህ ጋር አስተውሉ የሚል ነገር አለ። ምንድነው? መደመርና ማባዛት የቅይር ባህሪ ሲኖራቸው መቀነስና ማካፈል የቅይር ባህሪ የላቸውም። ይህ የቅይር ባህሪ ማለት ለምሳሌ ሀ ሲደመር ለ ቢሰጠን ይሄ ማለት ለ ሲደመር ሀ ብለን ቦታ አቀያይረን መጻፍ እንችላለን። መደመርና ማባዛት ጊዜ ላይ የቅይር ባህሪ ችግር የለውም ማለት ሁለቱም ቁጥሮች እኩል ናቸው። ሀ ሲደመር ለ እና ለ ሲደመር ሀ ተመሳሳይ ነው። ያ ማለት 1 ሲደመር 2 ማለት እና 2 ሲደመር 1 ማለት ተመሳሳይ ነው። ማባዛት ጊዜ ላይም 1 ሲባዛ 2 ማለት እና 2 ሲባዛ 1 ማለት ሁለቱም እኩል ናቸው ማለት ነው። ግን መቀነስ እና ማካፈል በሚሆንበት ጊዜ የቅይር ባህሪ የላቸውም። እነዚህ ነገሮች የቅይር ባህሪ የላቸውም በምንልበት ጊዜ ምንድን ነው? ለምሳሌ መቀነስ ጊዜ ላይ 2 ሲቀነስ 1 ማለት እና 1 ሲቀነስ 2 ማለት እኩል አይደሉም። 2 ሲቀነስ 1 ሲሆን 1 ነው የምናገኘው። 1 ሲቀነስ 2 ማለት ደግሞ ይሄ ከትንሹ ቁጥር ላይ ትልቅ ቁጥር ስንቀንስ እዚህ ጋር ኢንቲጀር የሚባሉት ነገሮችን ስላልተማራችሁ ቁጥር ማግኘት አትችሉም። 1 ሲቀነስ 2 ሌላ ውጤት ነው የሚሰጠን። 2 ሲቀነስ 1 ግን 1 ራሱ ነው ማለት ነው። ስለዚህ የቅይር ባህሪ እዚህ መቀነስ ላይ ሁለቱም ቁጥሮች የተለያየ ውጤት እንዲኖራቸው ነው የሚያደርገው። ማካፈል በሚሆንበትም ጊዜ 2 ሲካፈል 1 ማለት እና 1 ሲካፈል 2 ማለት ተመሳሳይ አይደሉም። እነዚህ ነገሮች 2 ሲካፈል 1 ማለት 2 እናገኛለን። 1 ሲካፈል 2 ማለት ደግሞ ይሄ አስሮሻዊ ቁጥር 0.5 የሚባለውን ነው የምናገኘው። ይሄ ማለት 1/2 የሚለውን ነገር ማለት ነው። 1 ሲካፈል 0.5 ነው። 2 ሲካፈል 1 በሚሆንበት ጊዜ ደግሞ 2። ስለዚህ ማካፈል ጊዜና መቀነስ ጊዜ ላይ የቅይር ባህሪ አይኖራቸውም ማለት ነው። ውጤቱ ላይ ልዩነት ያመጣሉ። ማባዛት እና መደመር ከሆነ ግን የቅይር ባህሪ ስላላቸው ውጤት ላይ ለውጥ አያመጡም። ለማንኛውም ቁጥር ሀ
ለእና መ የሚባሉ ቁጥሮች ቢኖሩ ለየትኛውም ማለት ነው የትኛውንም ቁጥር መወከል ይችላሉ እነዚህ ቁጥሮች። ሀ ለእና መ የሚባሉ ቁጥሮች ቢኖሩ እና ለደግሞ ዜሮ ያልሆነ ቁጥር ቢሆን እናም እዚህ ጋር ሀ ሲካፈል ለ ማለት መን ይሰጠናል ማለት ሀ እዚህ ጋር ተካፋይ ነው፣ ለአካፋይ ይሆናል፣ መ ደግሞ ድርሻ ነው እና እንደዚህ ቢሆን ሀ ሲካፈል ለ እኩል ይሆናል መ ቢሆን ሀሌታ ወይም ደግሞ ይህንን ምን ብለን መጻፍ እንችላለን? ለ ሲባዛ መ ማለት እንችላለን። ማለት አሁን ለምሳሌ እንደዚህ ሀሌቷ ቦታ ላይ 6 የሚባል ቁጥር ብንተካ 6 ሲካፈል 3 እኩል ይሆናል 2 ይሰጠናል። አሁን እዚህ ጋር የሀ የለ እና የመ ቦታዎች ያሉትን እንትን ተክተናል። ሀን በ6 ተክተናል፣ ለን በ3 ተክተናል፣ መ ደግሞ በ2 ተክተናል እና 6 ሲካፈል 3 እኩል ይሆናል 2 ቢሆን ይሄንን ቀይረን በማባዛት በሚሆንበት ጊዜ እንዴት ቀይረን መጻፍ እንችላለን? 6 እኩል ይሆናል 2 ሲባዛ 3 ብለን እንጽፋለን። ምክንያቱም 6ን ለ3 ስናካፍል 2 አግኝተናል። ስለዚህ ይህንን 6ን መልሰን የምናገኘው እንዴት ነው? 3ን ከ2 ጋር በማባዛት ነው ማለት ነው። ሌላ ደግሞ እዚች ጋር ያለችዋን ለ ምን ብለን መጻፍ እንችላለን? ሀሌቷ ሲካፈል መ ማለት ነው። ያ ማለት እዚህ ጋር 6ን ለ3 አካፍለናል። እችን 3 ደግሞ እንደገና ከ6 እና ከ2 ላይ ለማግኘት እንዴት ነው የምንሰራው? 3 እኩል ይሆናል 6 ሲካፈል ለ2 ብለን መስራት እንችላለን ማለት ነው። እንግዲህ በሲካፈል ያገኘነውን ነገር በማባዛት ማረጋገጥ እንችላለን። የሆነ ነገር ለምሳሌ 2 ሲቀነስ 1 ማለት 1 ነው ያልነውን ነገር እዚህ ጋር 2 ሲቀነስ 1 1ን እንደሚሰጥ ለማረጋገጥ በመደመር መጻፍ እንችላለን። ያ ማለት 1 ሲደመር 1 ብለን ስናረጋግጥ 2 ራሱ ይሰጠናል። እንደዛው ነው በሲካፈል የምንሰራውን ነገር በማባዛት ማረጋገጥ እንችላለን። 6 ሲካፈል 3 2ን ከሰጠን 2ን ከ3 ጋር በማባዛት 6ን እንደሚሰጥ ቼክ ማድረግ እንችላለን ማለት ነው። ሌላ ደግሞ እዚህ ጋር አካፋዩን ለማግኘት ምን ማድረግ እንችላለን? እችኛዋን 6 ለ2 በማካፈል ቼክ ማድረግ እንችላለን። 6ን ለ2 ስናካፍል 3 ራሱ ይሰጠናል ማለት ነው። እናም ይሄንን ነገር ለመግለጽ ነው እነዚህ ነገሮች የተሰጡን እዚህ ጋር። ምሳሌ 4 የሚከተሉትን ክፍልፋዮችና አስሮሾችን አካፍላችሁ አስቀምጡ ይለናል። እዚህ ጋር እንግዲህ ክፍልፋይና አስሮሻዊ ቁጥሮች አንድ ላይ ነው የተሰጡት። እናም እንዴት ነው የምናካፍለው የሚለውን ነገር ስናይ እዚህ ጋር 4 ደረጃዎችን አይተን ነበረ። እነዚህን ደረጃዎች እንግዲህ በመጠቀም ነው የምንሰራው። እነዚህን ዘዴዎች በመጠቀም ነው የምንሰራው ማለት ነው። እነዚህን ነገሮች እንግዲህ እዛ ጋር የተሰጡ ዘዴዎችን በመጠቀም ስንሰራ እንዴት ነው? ለምሳሌ ሀሌቷ ላይ ያለችውን ጥያቄ ለመስራት 2 ሙሉ 1/4 ሲካፈል 0.5 ተሰጥቶናል። ስለዚህ እነዚህን ቁጥሮች ምን ማድረግ ነው? ቀጥታ ወደ ክፍልፋይ መቀየር አለብን። እዚህ ጋር የተሰጡ ቁጥሮችን ይሄኛው ድብልቅ ቁጥር ነው፣ ይሄኛውን ወደ ህገወጥ ክፍልፋይ መቀየር አለብን። 0.5 አስሮሻዊ ቁጥር ነው፣ ይሄኛውንም ወደ ምን መቀየር አለብን? ወደ ክፍልፋይ መቀየር አለበት ማለት ነው። እናም 2 ሙሉ 1/4 ማለት ወደ ክፍልፋይ ሲቀየር 2 ሲባዛ 4 ሲደመር 1 ኦቨር ለ4 ብለን እንጽፋለን ማለት ነው። ሁሉንም እኩል ይሆናል ስንት ይሆናል? ይሄ 2 ሲባዛ 4 8 ሲደመር 1 9 4ኛ ብለን እንጽፋለን። 9 4ኛ ብለን እንግዲህ ቀየር ነው ወደ ክፍልፋይ። ሌላ ደግሞ 0.5 አስሮሻዊ ቁጥር ወደ ክፍልፋይ መቀየር አለብን። ይሄን አስሮሻዊ ቁጥር ወደ ክፍልፋይ ለመቀየር በስንተኛ ነው ማባዛት ያለብን? በ10 10ኛ ማባዛት አለብን ማለት ነው። ምክንያቱም ከነጥብ በኋላ ያለ ቁጥር ስንት ስለሆነ? 1 ስለሆነ። ስለዚህ ይህን 0.5 ከ10 ጋር ስናባዛው እችኛዋ ነጥብ 1 ስቴፕ ወደ ቀኝ ወደ ፊት ትወጣለች ማለት ነው። ስለዚህ እዚህ ጋር ነጥቡን አውጥተናል። ማን ይቀረናል ማለት ነው? 5 ይቀረናል። 5 ይኖራል። ከዛ ይሄንን በስንት ማድረግ ነው? እዚህ ጋር ባለው በ10 እናካፍላለን። 5 10ኛ ይሆናል። እንግዲህ ይህን ክፍልፋይ ወደ ዝቅተኛ ሂሳባዊ ቁጥር ስንቀየር በ5 ስናካፍለው 5 ሲካፈል ለ5 1 ይሆናል። 10 ሲካፈል ለ5 2 ይሆናል ማለት ነው። አሁን ሁለቱንም ወደ ክፍልፋይ ቀይረናል። ስለዚህ ምንድን ነው የምናደርገው? አሁን እዚህ ጋር 1 2ኛ ሲካፈል 9 4ኛ ሳይሆን ማለት ያለብን እዚሁ በሰራነው መሰረት ነው። ማለት እዚህ ጋር በተሰጠን መሰረት ነው መስራት ያለብን። ምክንያቱም 2 ሙሉ 1/4ኛ ከማን ጋር እኩል ነው? ከ9 4ኛ ጋር። ስለዚህ እሱን 9 4ኛ ሲካፈል ብለን 0.5 ደግሞ ስንትን ያገኘነው? 1 2ኛ ነው በክፍልፋይ ሲሆን 1 2ኛ ብለን ቦታ ሳንቀያየር እንጽፋለን ማለት ነው። ቦታ የሚቀያየር ከሆነ የተለያየ ውጤት ነው የሚሰጠን። ስለዚህ ቦታውን ሳናቀያየር እንዲሁ እንጽፋለን።
እናም አሁን እነዚህን ሁለቱን ክፍልፋዮች በምናካፍልበት ጊዜ ምንድነው የምናደርገው? እዚህ ጋር ያለውን ሲካፈል ወደ ምን እንቀይራለን ብለናል? ወደ ማባዛት እንቀይራለን ብለናል። 9/4 ሲባዛ ከዛ ይሄኛውን ወደ ሲባዛ ከቀየረን እችኛዋን ክፍልፋይ ይሄኛው ክፍልፋይ ማለት አካፋይ ነው። በዚህ ቦታ ላይ እዚህ ጋር አካፋይ ነው እና ይሄኛውን ክፍልፋይ ወይም ደግሞ አካፋዩን ምን እናደርጋለን? በተገላብጦሽ ነው የምንጽፈው። ያ ማለት እዚህ ጋር ያለውን ታህቱን ላዕሉን ታህት እናደርጋለን። ከታች ያለውን ታህት ደግሞ ላዕል አድርገን እንጽፋለን። ያ ማለት 2/1 ብለን ገልብጠነው ነው የምንጽፈው። እዚህ ጋር 1/2 የነበረውን 2/1 ብለን እንጽፋለን። ከዛ ይሄንን እንግዲህ ቀጥታ ማባዛት ነው ማለት ላዕሉን ከላዕል ጋር ማባዛት፣ ታህቱን ከታህት ጋር ማባዛት። ያ ማለት 9 ሲባዛ በ2 ሲካፈል 4 ሲባዛ በ1 ብለን እንጽፋለን። እኩል ይሆናል 9 ሲባዛ 2 18 ነው። ከዛ 4 ሲባዛ 1 ደግሞ 4 ነው። ይህንን ወደ ዝቅተኛ ሂሳባዊ ቁጥር መቀየር ይጠበቅብናል። በ2 ስናካፍለው ሁለቱም ቁጥሮች ለ2 ስለሚካፈሉልን ማለት ነው። 18 ሲካፈል ለ2 9 ጊዜ ነው የምናገኘው። 4 ሲካፈል ለ2 2 ነው። ስለዚህ ወደ ዝቅተኛ ሂሳባዊ ቁጥር ቀየር ነው ማለት ነው። 9/2 እዚህ ጋርም ይሰራልን በዚህ መልክ ነው። መጨረሻ ላይ 9/2 ነው። ከፈለግን ውጤቱን በአስርሻዊ ቁጥር ለማስቀመጥ ከፈለግን እችኛዋን ክፍልፋይ አካፍለን መቀየር ነው ማለት 9ን ቀጥታ ለ2 እናካፍልና ወደ አስርሻዊ ቁጥር ቀይረን መጻፍ እንችላለን። 9 ሲካፈል ለ2 ስንት ነው? 4 ጊዜ ነው የሚደርሰን። 4 ሲባዛ በ2 8 ይሆናል። ከዛ የሁለቱን ልዩነት ስናስቀምጥ 1 ነው የሚሆነው። ወይም 9 ሲቀነስ 8 ስንል 1 ጊዜ ነው። 1 ለ2 ስለማይካፈል እዚህ ጋር ነጥብ እናደርግና እዚህ ጋር 0 እንሰጣለን። 10 ሲካፈል ለ2 5 ጊዜ ነው። 5 ሲባዛ በ2 10 ይሆናል። ዘን ቀሪ 0 እናገኛለን ማለት ነው። ስለዚህ 4.5 የ9/2 ወደ አስርሻዊ ቁጥር ሲቀየር የምናገኘው ውጤት ይሆናል ማለት ነው። ሌላ ደግሞ ለላ ያለውን ጥያቄ በምናይበት ጊዜ 3.25 ሲካፈል 2/5 ነው። ስለዚህ የመጀመሪያ ስራችን ምንድነው የሚሆነው? ሁለቱንም ወደ ክፍልፋይ መቀየር ነው ማለት እዚህ ጋር ያሉ አካፋዩም ተካፋዩም ወደ ክፍልፋይ መቀየር አለበት። እዚህ ጋር እንግዲህ አስርሻዊ ቁጥር ተሰጥቶናል። ይሄኛው ወደ ክፍልፋይ መቀየር አለበት። ይሄኛው ክፍልፋይ ስለሆነ እንዲሁ ይቀመጣል ማለት ነው። እናም 3.25ን ወደ ክፍልፋይ ስንቀይር ምንድነው የምናደርገው? 3.25ን በስንት ማባዛት ነው? በ100ኛ ማባዛት ነው። ምክንያቱም ከነጥብ በኋላ ያሉ ቁጥሮች ሁለት ስለሆኑ ማለት ነው። በ100 ስናባዛ እንግዲህ እዚህ ጋር ያሉ 2 ዜሮች እችኛዋ ነጥብ 2 ጊዜ ከዚህ እንዲወጣ ያደርጋል ማለት ነው። ስለዚህ ነጥቡ ሲወጣ 325 እናገኛለን። ሲካፈል ለ100 ይሆናል ማለት ነው። ይሄ ቁጥር 325 መቶኛ ወደ ዝቅተኛ ሂሳባዊ ቁጥር ስንቀይረው በ5 እናካፍለው። እስቲ በ5 እናካፍለው ስንት ነው? 325 የሚደርሰው 65 ጊዜ እናገኛለን። መቶን ደግሞ ለ5 ስናካፍል 20 እናገኛለን። አሁንም ለ5 እናካፍለው፣ ምክንያቱም ይህ ቁጥር የመጨረሻ ቁጥሩ ስንት ነው? 5 እና 0 ካለ ያ ቁጥር ለ5 ይካፈላል ማለት ነው። እዚህ ጋር አሁን 65 የአንድ ቤቱ 5 ነው። ስለዚህ ለ5 ይካፈላል። 20 ላይም ደግሞ የአንድ ቤቱ 0 ስለሆነ ይህ ቁጥር ለ5 ይካፈላል። 65ን ለ5 ስናካፍል 13 ጊዜ እናገኛለን። 20 ለ5 ሲካፈል ደግሞ 4 ይሆናል ማለት ነው። እንግዲህ ወደ ዝቅተኛ ሂሳባዊ ቁጥር ቀይረነዋል። ከዛ 13 4ኛ ያለ 13 4ኛ ሲካፈል 2 5ኛ ይሆናል ማለት ነው። ስለዚህ እነዚህ ሁለቱም ወደ ክፍልፋይ ከተቀየረ በኋላ ይሄኛውን ሲካፈል ወደ መቀየረው ወደ ማባዛት ስናረገው 2 5ኛ የነበረውን በተገላብጦች ስንጽፈው 5 2ኛ ይቀየራል ማለት ነው። 2 5ኛ የነበረውን 5 2ኛ እናደርገዋለን። ከዛ በኋላ ይህንን ምን እናደርጋለን? ላዕሉ ከላዕል ጋር ይባዛል፣ ታህቱ ከታህት ጋር ይባዛል ማለት ነው። 13 ሲባዛ በ5 ከዛ ሲካፈል 4 ሲባዛ በ2 ይሆናል። ስለዚህ 65 8ኛ እናገኛለን ማለት ነው መልሱን። በአስርሻዊ ቁጥር ለማስቀመጥ ከፈለገን ይሄኛውን ራሱ አካፍለን 65ን እንደዚህ ለ8 አካፍለን እንደዚህ በአስርሻዊ ቁጥር ማስቀመጥ እንችላለን። እናም ሌሎች ሐምሯና መላ ያሉትም ተመሳሳይ መንገድ ነው የሚሰራው። ብዙም አዲስ ነገር የለውም። መልመጃ 3.4 አለን እዚህ ጋር። አንደኛ የሚከተሉትን ክፍልፋዮችና አስርዮሾችን በማስላት ድርሻውን አስቀምጡ ይለናል። ውጤቱን አስቀምጡ ይለናል እዚህ ጋር። እናም እዚህ ጋር የተሰጡ ቁጥሮች ምሳሌ ላይ ከተሰጡት ጋር ተመሳሳይ ናቸው። ምንም ብዙም አዲስ ነገር የለውም። መላ ያለውን እንስራ እስቲ። 5.1 ሲካፈል
4 ሙሉ 1/9 ተሰጥቶናል። እናም እዚህ ጋር አስሮሻዊ ቁጥርና ድብልቅ ቁጥር ነው ያለን። ስለዚህ ይሄኛውን አስሮሻዊ ቁጥርን ወደ ክፍልፋይ መቀየር አለብን። ይሄኛውንም ድብልቅ ቁጥር ወደ ህገወጥ ክፍልፋይ መቀየር ይጠበቅብናል ማለት ነው። እና 5.1ም ወደ ክፍልፋይ ለመቀየር በስንት ማባዛት ነው? በ10 10ኛ እናባዛለን። እኩል ይሆናል 5.1 ሲባዛ 10 ማለት እችኛዋ አንዷ 0 ነጥቡ እንዲወጣ ታደርጋለች። ዘን 51 እናገኛለን። እዚህ ጋር ነጥቡ ሲወጣ 51 ይሆናል። ከዛ 10ኛ ይሆናል ማለት ነው። 51 10ኛ ወደ ክፍልፋይ ቀየር ነው። 5.1 ማለት 51 10ኛ ነው። 51 10ኛ ሲካፈል ከዛ ይሄኛውን ድብልቅ ቁጥር ወደ ክፍልፋይ ለመቀየር 4 ሙሉ 1/9 ነው። ስለዚህ እኩል ይሆናል። እንዴት ነው የምናደርገው? 4 ሲባዛ በ9 ሲደመር 1 ይሆናል ማለት ነው። ከዛ ሁሉንም በስንት እናካፍላለን? ለ9 እናካፍላለን። እዚህ ጋር ባለችው ከታች ባለው ቁጥር 4 ሲባዛ 9 36 ነው። 36 ሲደመር 1 37 ይሆናል። 37 9ኛ እናገኛለን ማለት ነው። ስለዚህ 4 ሙሉ 1/9 ወደ 37 9ኛ እናገኛለን ክፍልፋይ። ስለዚህ ይህን በምናካፍልበት ጊዜ እነዚህን ሁለቱንም ክፍልፋዮች እዚህ ጋር ሲካፈልን ወደ ማባዛት መቀየር አለብን። 51 10ኛ ሲባዛ ይሄኛውን ወደ ሲባዛ ከቀየረን ይሄኛውን ክፍልፋይ በተገላቢጦሽ መጻፍ ነው። አካፋዩን ነው የምንጽፈው እችኛዋን ብቻ። ይሄኛው አይገለበጥም፣ እችኛዋ ብቻ ናት እና 9 37ኛ ይሆናል ማለት ነው። እኩል ይሆናል። ይህንን ስናባዛው 51 ሲባዛ በ9 ላይ ያሉ ቁጥሮችን አንድ ላይ እናባዛቸዋለን። እታች ያሉትንም አንድ ላይ 10 ሲባዛ 37 ይሆናል ማለት ነው። ከዛ እነዚህ ላይ ያለውንም ቁጥር አባዝተን የሆነ ቁጥር እናገኛለን። እታች ያለውንም የሆነ ቁጥር እናገኛለን። ከዛ ወደ ዝቅተኛ ሂሳባዊ ቁጥር ቀይረን እንጽፋለን ማለት ነው መጨረሻ ላይ። ወይም ውጤቱን ከፈለግን በአስሮሻዊን ለማስቀመጥ ከፈለግን ያገኘነውን ክፍልፋይ ላዕሉን ለታህት አካፍለን ማግኘት እንችላለን ማለት ነው። ሁለተኛ ጥያቄ ለሚከተለው ሰንጠረዥ ተገቢውን መልስ ሙሉ ይለናል። እዚህ ጋር ተካፋይ፣ አካፋይ እና ድርሻ የሚላለን። የመጀመሪያ ጥያቄ ላይ ተካፋይ እና አካፋይ ናቸው የተሰጡን። ስለዚህ ድርሻውን ለማግኘት እነዚህን ነገሮች ቀጥታ ማካፈል ነው። 9 ሙሉ 3/5ኛ ሲካፈል ለ3.2 ብለን ሁለቱንም እንትኖች መጀመሪያ ወደ ክፍልፋይ እንቀይራለን። ከዛ በኋላ ድርሻውን ማስቀመጥ እንችላለን። የዚህኛውን ለመሙላት ደግሞ እዚህ ጋር አሁን አካፋይ እና ድርሻው ነው የተሰጠን። ስለዚህ እንደዚህ የሚሰጠን ከሆነ ይሄኛውን እንዴት ነው የምናገኘው? ለምሳሌ እንደዚህ 6 ሲካፈል ለ3 እኩል ይሆናል ስንት ነው የሚደርሰን? 2 ጊዜ ነው ድርሻው። እናም እዚህ ጋር አሁን 6 አልተሰጠንም ብለን ብናስብ ልክ እዚህ ጋር ባለው መሰረት ይሄኛው ተካፋዩ ባይሰጠን እና ይሄኛውን ተካፋዩን ለማግኘት በዚህ ቦታ ላይ ለምሳሌ እዚህ ጋር የተካፋዩን ቦታ ላይ ሀ ሲካፈል 3 እኩል ይሆናል 2 ብንል እዚህ ጋር የሀን ድርሻ አግኙ ከተባለ የተካፋዩን ድርሻ አግኙ ከተባለ እንዴት ነው የምንሰራው? እዚህ ጋር ያለውን አካፋዩን ከድርሻው ጋር ማባዛት ነው ማለት ነው። ያ ማለት 3ን ከ2 ጋር አባዝተን ነው የምናገኘው። አካፋዩና ድርሻው ተሰጥቶ ተካፋዩን እንድናገኝ ከተፈለገ ያንን አካፋዩና ድርሻውን እርስ በርስ በማባዛት ማግኘት እንችላለን። ስለዚህ 3 ሲባዛ 2 ስንት ነው? 6 ብለን እዚህ ጋር የሀን ቦታ መሙላት እንችላለን ማለት ነው። ልክ እንደዚህ እዚህ ጋር ያለውን አካፋይና ድርሻ ተሰጥቶናል። ስለዚህ እዚህ ጋር ያለውን ባዶ የሆነውን ቦታ ለመሙላት ምንድነው ማድረግ የሚጠበቅብን? አካፋዩን ከድርሻው ጋር ማባዛት ነው ማለት ነው። ምንድነው 4/5ኛ ሲባዛ 2.6 ብለን እንሰራለን። 2.6 ደግሞ ወደ አስሮሻዊ ቁጥር መቀየር አለብን፣ ወደ ክፍልፋይ መቀየር አለብን አስሮሻዊ ስለሆነ። እናም 4/5ኛ ሲባዛ ይሄ ነገር ወደ ክፍልፋይ ሲቀየር 26 10ኛ ተብሎ ነው የሚጻፈው። 26 በ10 10ኛ ስናባዛው 26 10ኛ ብለን እናገኛለን። ከዛ ይሄንን ቀጥታ አባዝተን እናገኛለን። 4 ሲባዛ 26 እናም 5 ሲባዛ 10 ብለን መጨረሻ ውጤቱን ማግኘት እንችላለን። እና ያገኘነውን ውጤት እዚች ጋር መጻፍ ነው ማለት ነው። ሌላኛው ደግሞ እዚህ ጋር ያለው 31.2 ተካፋዩ ነው የተሰጠን። እናም ድርሻ ተሰጥቶናል። ስለዚህ እዚህ ጋር ያለውን የአካፋዩን ዋጋ ለማግኘት ምን ማድረግ ነው የሚጠበቅብን? እዚህ ጋር ያለውን ተካፋዩን ለድርሻው ማካፈል ነው ማለት ነው። ለምሳሌ እንደ የቅድሙን አይነት ጥያቄ እንውሰድ። 6 ሲካፈል
3 ማለት 2 ነው እና እዚህ ጋር አሁን በዚህ መሰረት ስንሰራ የጎደለው ወይም ባዶ የሚሆነው የማ ቦታ ነው? 3 ቦታ ነው። 6 ሲካፈል ለ ቢሆን እኩል ይሆናል 2 እና እዚህ ጋር የለን ዋጋ አግኙ ወይም 6 ከማ ጋር ተካፍሎ ነው 2ን የሰጠን የሚለውን ለማግኘት ምንድነው ማድረግ የሚጠበቅብን? የለን ቦታ ለማግኘት ለማለት እኩል ይሆናል ለማለት እኩል ይሆናል 6 ሲካፈል 2 ብለን ነው የምንሰራው ማለት ነው። 6ን ለ2 ስናካፍል ወይም ተካፋዩን ለድርሻው ስናካፍል የአካፋዩን ውጤት ማግኘት እንችላለን። እኩል ይሆናል 3 ይሆናል። ልክ በዚሁ መሰረት እዚህ ጋር 31.2ን ለስንት እናካፍላለን? ለ5 ሙሉ 1/5ኛ አካፍለን እንሰራለን። ስለዚህ እነዚህን ወደ ክፍልፋዮች ቀይረን ውጤታቸውን ማስቀመጥ ነው። እናም ይሄኛው እዚህ ካለው ጋር ተመሳሳይ ነው፣ ቀጥታ ማካፈል ነው። ሌላ እዚህ ጋር 5.21 እና 0.03 ተሰጥቶናል ድርሻው። ተካፋይ ያለ አካፋዩን እንድናገኝ ነው የተፈለገው። ስለዚህ አካፋዩን ለማግኘት ምንድነው የምናደርገው? እዚህ ጋር ያለውን ተካፋዩን ለድርሻው ምን ማድረግ ነው? ማካፈል ነው። ማለት 5.21 ሲካፈል 0.03 አይ ቲንክ 0.03 እናም እዚህ ጋር ያለው አጠያየቁና እዚህ ጋር ያለው አጠያየቅ ተመሳሳይ ነው እንደቀደሙ። ያ ማለት እዚህ ጋር አካፋዩ ነው የተጠየቅነው። ልክ በዚህ ቦታ 6 ሲካፈል 3 2 ከሆነ ለምሳሌ እዚህ ጋር 3ን ብናጠፋና 3ን አግኙ ተብሎ ቢሰጠን ያ ማለት 6 ሲካፈል ለእኩል ይሆናል 2 ቢሆን እናም 6 ለማተካፍሉ ነው ወይም 6ን ማን አካፍሉ ነው 2ን ያገኘ ነው የሚለውን እዚች ጋር አካፋዩን ለማግኘት እችኛዋን ተካፋዩን 6ን ለ2 አካፍለን አግኝተናል። ልክ እንደዛው እዚህ ጋር ያለውን የጎደለውን ባዶ ቦታ ለመሙላት እዚህ ጋር ተካፋይ ተሰጥቶናል፣ እዚህ ጋር ድርሻ ተሰጥቶናል። ስለዚህ አካፋዩን ለማግኘት ተካፋዩን ለድርሻው ማካፈል 5.21ን ለ0.03 ማካፈል ነው ማለት ነው። እናም እነዚህ ነገሮችን ወደ ክፍልፋይ መቀየር ነው። ሁለቱም ቁጥሮች አስሮሻዊ ናቸው። ወደ ክፍልፋይ እንቀይራቸዋለን። ይሄኛውን ወደ ክፍልፋይ ስንቀይር በመቶ ነው የምናባዛው። ከዛ 521 ኦቨር መቶኛ እናገኛለን ማለት ነው። ከዛ ሲካፈል 0.03ንም በመቶ ነው የምናባዛው። ምክንያቱም ከነጥብ በኋላ ያሉ ቁጥሮች 2 ስለሆኑ፣ ስለዚህ 3 ስንተኛ ይሆናል ማለት ነው? መቶኛ እናገኛለን ማለት ነው። ከዛ በኋላ እንዴት ነው የምንሰራው? እኩል ይሆናል 521 መቶኛ ይህኛውን ሲካፈል ወደ ሲባዛ ስንቀይር እችኛዋን በተገላብጦሽ እንጽፈዋለን። 3 መቶኛ የሚለውን መቶ ስንተኛ ይሆናል ማለት ነው? 3ኛ ብለን እንጽፋለን ማለት ነው። እኩል ይሆናል 521ኛ ሲባዛ በመቶ ኦቨር መቶ ሲባዛ 3 ይሆናል ማለት ነው። ከዛ ይሄኛውን መቶ ከዚህ መቶ ጋር ማጥፋት እንችላለን። እታች መቶ ካለ ከላይ መቶ ጋር እናጠፋለን። ማን ይቀረናል? 521 እና ከታች 521 እታች ደግሞ 3 አለን። 521ን እንግዲህ ለ3 እናካፍላለን ማለት ነው እዚህ ጋር። እናም 521 ሶስተኛን ወደ ዝቅተኛ ሂሳባዊ ቁጥር ለመቀየር እንግዲህ ክፍልፋዩ 521 ሶስተኛ ነው። ይሄኛውን ወደ ዝቅተኛ ሂሳባዊ ቁጥር ለመቀየር የጋራ አካፋይ ማግኘት አለብን። እዚህ ጋር እንግዲህ የጋራ አካፋይ ለሁለቱም አንድ ነው። ከአንድ ውጪ ሌላ የጋራ አካፋይ ስለሌላቸው ይሄኛው በዝቅተኛ ሂሳባዊ ቁጥር የተቀመጠ ክፍልፋይ ይሆናል ማለት ነው። ሶ የዚህኛው መልስ 521 ሶስተኛ ይሆናል። ወይም ከፈለግን በአስሮሻዊ ለማስቀመጥ 521ን ለ3 አካፍለን እናስቀምጣለን ማለት ነው። ከዚህ መልሱ እንትኑ እንዲመሳሰል እዚህ ጋር የተሰጠው በአስሮሻዊ ስለሆነ እንዲመሳሰል ለማድረግ ይሄኛውን 521ን ለ3 አካፍለን ወደ አስሮሻዊ ቁጥር ቀይረን መልሱን ማስቀመጥ እንችላለን። ካልሆነም በክፍልፋይ ማስቀመጥም ይቻላል። ሶስተኛ ጥያቄ አስለም ርዝመቱ 32.5 ሜትር የሆነ ብትን ጨርቅ አለው። ካለው ጨርቅ አንድ ሙሉ ልብስ ለማሰፋት 3 ሙሉ 1/4 ሜትር ጨርቅ ቢያስፈልገው ስንት ሙሉ ልብሶችን ያሰፋል? እንግዲህ እዚህ ጋር ጠቅላላ የብትን ጨርቁ ርዝመት 32.5 ሜትር ነው። እናም ከዚህ ጨርቅ ውስጥ ካለው ጨርቅ ውስጥ አንድ ሙሉ ልብስ ለማሰፋት የሚያስፈልገው ሜትር ምን ያክል ነው? 3 ሙሉ 1/4 ነው። ስለዚህ ይሄ ሰው ምን ያክል 3 ሙሉ 1/4 ሜትር ጨርቅ ቢያስፈልገው ስንት ሙሉ ልብሶችን ማሰፋት ይችላል?
ማለት እዚህ ጋር ጠቅላላ 32.5 ሜትር ነው። አንድ ጨርቅ አንድ ሙሉ ልብስ ለማሰፋት ደግሞ ይህን ያክል ሜትር ነው የሚያስፈልገው። ስለዚህ ምን ያክል ልብሶች ከዚህ ሜትር ይህንን ሜትር በመጠቀም ምን ያክል ልብሶች ይሰፋሉ የሚለውን ለማግኘት ምንድነው የምናደርገው? 32.5ን ለስንት ማካፈል ነው? ለ3 ሙሉ 1/4 አካፍለን እናገኛለን ማለት ነው። ለ3 ሙሉ 1/4 እናካፍላለን። እናም እነዚህን ወደ ክፍልፋይ መቀየር ነው። 32.5 ማለት ወደ ክፍልፋይ ሲቀየር 325 10ኛ ይሆናል። ከዛ ሲካፈል ይሄኛውን ወደ ክፍልፋይ ስንቀይር 3 ሲባዛ በ4 12 ይሆናል። ሲደመር 1 13 ነው። 13 4ኛ ብለን ወደ ክፍልፋይ እንቀይረዋለን። ከዚህ በኋላ ምን እናደርጋለን? 325 ኦቨር 10ኛ ሲባዛ ስናባዛ ይሄኛውን አካፋዩን በተገላብጦሽ ነው የምንጽፈው 4 13ኛ ይሆናል ማለት ነው። ከዛም እኩል ይሆናል 325ን በ4 እናባዛለን፣ 10ን ደግሞ በ13 እናባዛለን። ከዛ እነዚህን ቁጥሮች አባዝተን ውጤቱን እናስቀምጣለን ማለት ነው። ስለዚህ ያገኘነው ክፍልፋይ የልብሶቹ ቁጥር ወይም ደግሞ የልብሶቹ ብዛት መጠን ይሆናል ማለት ነው። አራተኛ ደግሞ አንድ መኪና በ2 ሙሉ 1/2ኛ ሰዓት ውስጥ 250.6 ኪሎ ሜትር ቢጓዝ የመኪናው ፍጥነት በሰዓት ስንት ኪሎ ሜትር ነው? እንግዲህ እዚህ ጋር የተጠየቅነው የመኪናውን ፍጥነት ነው። መኪናው በ2 ሙሉ 1/2ኛ ሰዓት ይሄን ያክል ኪሎ ሜትር ነው የተጓዘው። እናም ይሄ የዚህ መኪና ፍጥነት ምን ያክል ነው? ያ ማለት በኪሎ ሜትር በሰዓት ስንት ኪሎ ሜትር ዛት ማለት በአንድ ሰዓት ምን ያክል ኪሎ ሜትር ይሄዳል? ፍጥነት ሲባል በአንድ ሰዓት ምን ያክል ኪሎ ሜትር ይሄዳል የሚለውን ነው የምንጠየቀው። እናም የሆነ ነገር ፍጥነቱን በምንጠየቅበት ጊዜ ምንድነው የምናደርገው? የዛን ነገር የሄደበትን የተጓዘበትን ኪሎ ሜትር ወይም ደግሞ ርቀት ለሰዓቱ በማካፈል ነው የምናገኘው። የሄደበት ዲስታንስ አለ ወይም ርቀት አለ 250.6 ኪሎ ሜትር ነው ይሄ መኪና የተጓዘው። ሰዓቱ ደግሞ ይሄን ያክል ኪሎ ሜትር የሄደው በምን ያክል ሰዓት ነው? በ2 ሙሉ 1/2ኛ ሰዓት ነው። ስለዚህ የሆነ ነገር ፍጥነትን ለማግኘት ያንን ዲስታንሱን የሄደበትን ርቀት ለተሰጠን ለሰዓቱ እናካፍላለን ማለት ነው። ያ ማለት 250.6 ኪሎ ሜትርን ለስንት እናካፍላለን? ሲካፈል ለስንት ይሆናል ማለት ነው? ለ2 ሙሉ ለሄደበት ለሰዓቱ ለ2 ሙሉ ለ1/2ኛ ሰዓት እናካፍላለን። 250.6 ኪሎ ሜትር ማለት ወደ ክፍልፋይ ሲቀየር ስንት ነው? 2506 10ኛ ይሆናል። ከዛ ሲካፈል ይሄኛውንም ወደ ክፍልፋይ መቀየር ይጠበቅብናል። 2 ሲባዛ በ2 4 ነው። 4 ሲደመር 1 5 5 2ኛ ይሆናል ማለት ነው። ከዚህ በኋላ እንዴት ነው የምንሰራው? 2506 ኦቨር 10ኛ ሲባዛ 2 5ኛ ብለን እንሰራለን። እኩል ይሆናል 2506 ሲባዛ በስንት? በ2 ከዛ ለስንት እናካፍላለን? እታች ያሉትንም እርስ በርስ እናባዛለን። 10 ሲባዛ በ5 ይሆናል። ከዛ እነዚህን ቁጥሮች አባዝተን ውጤታቸውን እናስቀምጣለን። ከዛ መጨረሻ በዝቅተኛ ሂሳባዊ ቁጥር ቀይረን ውጤቱን እናስቀምጣለን ማለት ነው። የ10 ርቢ የሚል ነገር አለ እዚህ ጋራ መቁጠሪያ ቁጥሮችን በ10 ርቢ ብዜት መግለጽ። እዚህ ጋር የ10 ርቢ በሚባሉበት ጊዜ ምን ማለት ነው? እነዚህ የ10 ርቢ የሚባሉት እነዚህ 10 100 1000 10,000 እያሉ የሚጻፉ ቁጥሮች ናቸው። እነዚህ ቁጥሮች እንግዲህ ይሄኛው 10 ማለት 10 ዘ ፓወር ኦፍ 1 ተብሎ ነው የሚጻፈው። 100 ማለት ደግሞ 10 ዘ ፓወር ኦፍ 2 ማለት ነው። 1000 ማለት ደግሞ 10 ዘ ፓወር ኦፍ 3 ማለት ነው። ይሄ ማለት ምንድነው? 10 ዘ ፓወር ኦፍ 1 ማለት 10 ራሱ ነው። 10 ዘ ፓወር ኦፍ 2 ማለት ደግሞ 10ን ከ10 ጋር 2 ጊዜ ማባዛት ማለት ነው። 10 ሲባዛ 10 እንደማለት ነው። 10 ዘ ፓወር ኦፍ 2 ያ ማለት 10ን ደጋግመን 2 ጊዜ ነው ያባዛ ነው። ስለዚህ ይህንን 2 ቁጥረን ምን ይሆናል? ከ10 በላይ በኩል እንጽፋለን። ኤክስፖኔንት ይባላል ማለት ነው። ይሄ 10 ዘ ፓወር ኦፍ 3 በምንልበት ጊዜ ምንድነው? እዚህ ጋር ኤክስፖኔንቱ ከላይ 3 አለን። ያ ማለት 10ን ስንት ጊዜ ደጋግመን ማባዛት ነው? 3 ጊዜ ማለት ነው። 10 ሲባዛ 10 10 ሲባዛ 10 ሲባዛ 10 ስንል 10ን 3 ጊዜ ነው የደጋገምነው። ከዛ አንዷን 10 ወስደን እዚህ ጋር የደጋገምነውን ቁጥር ቆጥረን ከዛ 3 ብለን ላይ እንጽፋለን እና የ10 ዘ ፓወር ኦፍ 3 ማለት 1000 ማለት ነው። እነዚህን ቁጥሮች ስናባዛ ስንት ነው የምናገኘው? 1000 ብለን እናገኛለን። እንደገና 10,000 በምንልበት ጊዜ ስንት ማለት ነው? እዚህ ጋር ዜሮቹን ራሱ ቆጥረን 10 ዘ ፓወር ኦፍ
4 እንደማለት ነው። ያ ማለት 10ን ስንት ጊዜ ደጋግመን ነው የምናባዛው? 4 ጊዜ 10ን ደጋግመን እናባዛለን ማለት ነው። ስለዚህ እነዚህ የ10 ርቢዎች ተብለው ነው የሚጠሩት። እና እዚህ ጋር ማስታወሻ አለን። ማስታወሻ አንድን ትልቅ ቁጥር በ10 ርቢ ሲገለጽ ቁጥሩን አንድ ወይም ከአንድ የበለጠ ነገር ግን ከ10 ባነሰ ቁጥር ገልጸን በ10 ርቢ እናባዛለን ይለናል። አንድን ትልቅ ቁጥር በ10 ርቢ በምንገልጽበት ጊዜ እንደዚህ አይነት ቴን ዘ ፓወር ኦፍ 1 ቴን ዘ ፓወር ኦፍ 2 በሚሉት ቁጥሮች ለመግለጽ ስንሞክር ምንድን ነው የምናደርገው? እዛ ጋር ቁጥሩን አንድ ወይም ከአንድ የበለጠ ነገር ግን ከ10 ያነሰ ያ ማለት የምንጽፈው ቁጥር በአንድና ከአንድ ጋር እኩል የሆነ ሊሆን ይችላል። ግን ከ10 ያነሰ በአንድና በ10 መካከል የሆነ ቁጥር ይሆናል። ቁጥሩን የምንጽፈው ያንን አንድን ትልቅ ቁጥር በ10 ርቢ ስንገልጽ ቁጥሩ በአንድና በ10 መካከል ይሆንና ከዛ በ10 ርቢ እናባዛለን ያንን ቁጥር። ለምሳሌ እዚህ ጋር ምሳሌዎችን በማየት በቁጥር መሰረት እዚህ ጋር ግልጽ ለማድረግ ምሳሌ 5 አንደኛ ላይ ምን አለን? 1 ጊጋባይት 1 ቢሊዮን ባይት ነው። እዚህ ጋር እንግዲህ 1 ጊጋባይት የሚባል ቁጥር አለን። ጊጋ ማለት 1 ቢሊዮን ማለት ነው። 1 ቢሊዮን ማለት 9 ዜሮች ያሉበት እና ጊጋ የምትለው ነገር 1 ቢሊዮን ነው የሚወክለው። እናም 1 ጊጋባይት ስንል 1 ቢሊዮን ባይት ማለት ነው። ይህንን በ10 ርቢ ግለጹ ይለናል። እንግዲህ 1 ጊጋባይት 1 ቢሊዮን ባይት ነው ካለን እንደዚህ ነው የሚጻፈው። አንድ እንጽፍና ከዛ በኋላ 9 ዜሮችን እንጽፋለን። ይሄንን ሙሉ ቁጥር በዚህ አይነት መንገድ በምንጽፍበት ጊዜ ምንድነው አንደኛ በምንጽፍበት ጊዜ በጣም ረጅም ቦታ ይወስዳል። ምክንያቱም ትልቅ ቁጥር ነው። እዚህ ጋር እንዳልነው አንድ ትልቅ ቁጥር ብለን እንትን ያደረግነው። እናም ትልቅ ቁጥር ከመሆኑ የተነሳ በጣም ብዙ ቦታ ይወስዳል። እንደገና ደግሞ በመጻፍ ለምንፈልግበት ጊዜ በጣም ብዙ ቦታ ይወስዳል። ይህንን ቁጥር አሳጥረን ለመጻፍ ይህንን የ10 ርቢዎችን በመጠቀም እንጽፋለን ማለት ነው። የ10 ርቢዎችን ማለት ቅድም እንዳልናቸው ቴን ዘ ፓወር ኦፍ 1 ቴን ዘ ፓወር ኦፍ 2 ቴን ዘ ፓወር ኦፍ 3 ቴን ዘ ፓወር ኦፍ 4 እያሉ የሚቀጥሉ ቁጥሮች ናቸው ማለት ነው። እናም ይህንን በ10 ርቢ ለመጻፍ ምንድን ነው የምናደርገው? አንድ ቢሊዮን ማለት እዚህ ጋር ከፊት ለፊት ያለችውን አንድን እንወስድና ምክንያቱም አንድ ማለት በአንድና በ10 መካከል የሚገኝ ነው። እዚህ ጋር አንድን ራሱ ያጠቃልላል። ምክንያቱም እዚህ ጋር ያለውን ቁጥር አንድን ትልቅ ቁጥር በ10 ርቢ ስንገልጽ ቁጥሩን በስንትና በስንት መካከል ነው? በአንድና በ10 መካከል መሆን አለበት። አንድ መሆን ይችላል ግን ከ10 ያነሰ መሆን አለበት። ስለዚህ እዚህ ጋር በ1 ቢሊዮን ውስጥ እዚህ ጋር ከፊት ለፊት ያለችውን አንድን እንወስዳለን። 10ን መውሰድ አንችልም። ለምሳሌ እዚህ ጋር ከአንድ ቀጥሎ ያለችውን 0 ተጠቅመን 10 ማድረግ አንችልም። ምክንያቱም ከ10 ያነሰ ቁጥር ስለተባለን በአንድና በ10 መካከል ያ ማለት አንድንም ማካተት ይችላል። ስለዚህ አንድን ብቻ እንወስዳለን። አንድ ሲባዛ በ10 ርቢ እናባዛለን ብለናል። ስለዚህ ጋር ያሉ ዜሮችን እንቆጥራለን። ስንት ናቸው? 1 2 3 ጠቅላላ 9 ዜሮች ናቸው ያሉት። ስለዚህ ምን ብለን እንጽፋለን? ቴን ዘ ፓወር ኦፍ 9 እናደርጋለን ማለት ነው። 9 ዜሮች ስላሉ ቴን ዘ ፓወር ኦፍ 9። ስለዚህ 1 ሲባዛ ቴን ዘ ፓወር ኦፍ 9 ማለት በ10 ርቢ ሲጻፍ ይሄንን 1 ጊጋባይት ወይም 1 ቢሊዮን ባይት ብለን የምንጽፈውን ይተካልናል ማለት ነው። ሌላኛው ደግሞ ሁለተኛ ላይ ያለውን ጥያቄ ስናይ ሁለተኛ ላይ ያለውን የብርሃን ፍጥነት በ1 ሰኮንድ 3 ሲባዛ ቴን ዘ ፓወር ኦፍ 5 3 ሲባዛ ቴን ዘ ፓወር ኦፍ 5 ኪሎ ሜትር ነው። እንግዲህ የብርሃንን ፍጥነት ነው በኪሎ ሜትር ማለት 3 ሲባዛ ቴን ዘ ፓወር ኦፍ 5 ኪሎ ሜትርን በ1 ሰከንድ ይጓዛል። ይህንን በመቁጠሪያ ቁጥር ግለጹ ይለናል። እንግዲህ ይሄ ቁጥር የተሰጠን በ10 ርቢ ነው። 3 ሲባዛ ቴን ዘ ፓወር ኦፍ 5 ማለት ነው። እዚች ጋር ያለችው 3 በ1 እና በ10 መካከል የምትገኝ እንትናል። ቴን ዘ ፓወር ኦፍ 5 ማለት ደግሞ እነዚህ የ10 ርቢዎች ቴን ዘ ፓወር ኦፍ 1 ቴን ዘ ፓወር ኦፍ 2 የሚባሉት ናቸው። እናም ይሄ በ10 ርቢ ነው የተሰጠን። ወደ ምን ቀይሩ ነው የሚለው? ወደ መቁጠሪያ ቁጥር ቀይሩ ይለናል። እዚህ ጋር ያለው ደግሞ እዚህ ጋር ለምሳሌ 1 ቢሊዮን ውስጥ በመቁጠሪያ ቁጥር ነው የተቀመጠው። እሱን ወደ በ10 ርቢ ቀየር ነው። እዚህ ጋር ግን በ10 ርቢ የተሰጠውን ወደ መቁጠሪያ ቁጥር መቀየር ነው ማለት ነው። ስለዚህ ወደ መቁጠሪያ ቁጥር ለመቀየር ምንድነው የምናደርገው? 3 ሲባዛ ቴን ዘ ፓወር ኦፍ 5 ማለት ይሄ ማለት 3 ሲባዛ ቴን ዘ ፓወር ኦፍ 5 ስንት ነው? 100,000 ማለት ነው። ያ ማለት ቴን ዘ ፓወር ኦፍ 5 ማለት ይሄ 5 ዜሮች ያሉበት ቁጥር ማለት ነው። አንድን እንጽፍና 1 2 3 4 5 ዜሮች ያሉበት። ስለዚህ ያ ማለት 100,000 ማለት ነው። እናም ይሄንን 3ን ከዚህ ጋር ስናባዛ 3ን እንጽፍና እዚህ ጋር ያለው 5 ዜሮችን ቆጥረን ከ3 ቀጥሎ እናስቀምጣለን።
እንደዚህ። ስለዚህ 300 ሺህ ይሆናል ማለት ነው። ወደ መቁጠሪያ ቁጥር ቀየር ነው። ይሄንን መልሰን ወደ ሪቢ ወይም በ10 ሪቢ የምናስቀምጥ ከሆነ ምንድነው የምናደርገው? እዚህ ጋር ፊት ለፊት ያለችዋን 3ን ብቻ እንወስድና 3 ሲባዛ እዚህ ጋር የቀሩትን ዜሮች ቆጥረን 5 ናቸው። ስለዚህ ቴን ዘ ፓወር ኦፍ 5 ብለን እናስቀምጣቸዋለን ማለት ነው። እና እንደዚህ ሲሆን በ10 ሪቢ ነው። ይሄ ሲሆን ደግሞ መቁጠሪያ ቁጥር ይሆናል ማለት ነው። እና እዚህ ጋር መልመጃ 3.5 አለን። አንደኛ ጥያቄ የሚከተሉትን በ10 ርቢ ጻፉ ይለናል። እዚህ ጋር ሙሉ ቁጥሮች ተሰጥተውናል። እነዚህ ትልልቅ ቁጥሮች ናቸው። ሙሉ ቁጥሮች ተሰጥተውናል። እነዚህ ሙሉ ቁጥሮች በ10 ርቢ ጻፉ የሚል ጥያቄ ተሰጥቶናል። አንደኛ ጥያቄ ላይ እዚህ ጋር ሀሌታው አለ። ይሄኛውን በ10 ርቢ በምንጽፍበት ጊዜ ምንድነው የሚሆነው? 8700 አለ። 8700 በ10 ርቢ ለመጻፍ ምንድን ነው የምናደርገው? በ10 ርቢ ማለት እዚህ ጋር እንግዲህ የሆነ ቁጥር አለ ሲባዛ ቴን ዘ ፓወር ኦፍ ብለን ነው የምንጽፈው። ቴን ዘ ፓወር ኦፍ እዚህ ጋር የሆነ ቁጥር ይኖረናል። እዚህ ጋር ያለው ቁጥር እዚህ ጋር የምናስቀምጠው ቁጥር በስንትና በስንት መካከል ነው መሆን ያለበት? በአንድና በ10 መካከል። አንድ ራሱ መጠቀም እንችላለን፣ ግን 10ን መጠቀም አንችልም። በአንድና በ10 መካከል ይሆናል። ስለዚህ እዚህ ጋር ካለው ቁጥር አሁን ይሄኛውን ቁጥር እንደዚህ ብለን ብንጽፍ ይሄ ማለት 87 ሲባዛ ቴን ዘ ፓወር ኦፍ 2 ነው ብለን ብንጽፍ ይሄኛው ትክክል አይሆንም። ምክንያቱም እዚህ ጋር ያለው 87 ከስንት በላይ ከ10 በላይ ስለሆነ እዚህ ጋር በ10 ርቢ ለመጻፍ ግን እዚህ ጋር የሚቀመጠው ቁጥር በስንትና በስንት መካከል ነው መሆን ያለበት? በአንድና በ10 መካከል ነው መሆን ያለበት ማለት ነው። ስለዚህ ይሄ ቁጥር በአንድና በ10 መካከል እንዲሆን ምንድን ነው የምናደርገው? እዚህ ጋር አሁን 3 ጊዜ የቁጥርን ወደ ግራ በኩል መምጣት ነው ማለት ወደ ቀኝ በኩል ወደ ግራ በኩል አንድ 2 3 ይሆናል ማለት ነው። እዚህ ጋር ሲሆን ነው ያ ማለት 8.7 በሚሆንበት ጊዜ ነው በስንት በአንድና በ10 መካከል የምናገኘው። አሁን እዚህ ጋር ነጥቧን አንዴ ወደዚህ ወደ ግራ በኩል ብንመጣ ምንድነው የሚሆነው? 0.8 ነጥቧን እዚህ ጋር ብናመጣ 0 ነጥብ ምናምን ነው። 0.87 ማለት ደግሞ 0.87 ከአንድ በታች ነው፣ ከአንድ ያንሳል። እዛ ጋር ደግሞ ከአንድ ያነሰ ቁጥር አይፈለግም፣ በአንድና በ10 መካከል ነው። ስለዚህ ምን ይሆናል? እዚህ ጋር በዚህ ከውጭ ጀምረን በስተግራ በኩል እየቆጠርን ስንመጣ 1 2 3 ጊዜ ቆጥረን ወደዚህ እንመጣለን። ስለዚህ 8.7 ይሆናል። እዚህ ጋር ሲባዛ ስንት ነው ቆጥረን የገባ ነው? 3 ጊዜ ነዋ። ስለዚህ ቴን ዘ ፓወር ኦፍ 3 ብለን እንጽፋለን ማለት ነው። ስለዚህ በ10 ርቢ በሚጻፍበት ጊዜ ይሄ ቁጥር ምንድን ነው የሚሆነው? በ10 ርቢ በሚጻፍበት ጊዜ 8.7 ሲባዛ ቴን ዘ ፓወር ኦፍ 3 ተብሎ ይጻፋል ማለት ነው። በዚህ አይነት መልክ ይጻፋል። ሌላ ያለውን በምናይበት ጊዜ 93,000 ነው። ይሄንን 93,000 በ10 ርቢ ለመጻፍ ምንድን ነው የምናደርገው? እንዴት ነው የምንጽፈው? አሁን በስተግራ በኩል እየቆጠርን መምጣት እንችላለን። እዚህ ከውጪ እስከ 9.3 መሆን ስላለበት ማለት ነው። ስለዚህ 1 2 3 4 ይሆናል ማለት ነው። 4 ጊዜ ቆጥረን ነው እስከ 9 ነጥብ ወይም እዚህ ጋር ነጥቡ መሆን ያለበት በ9 እና በ3 መካከል ነው። ስለዚህ 9 ነጥብ 3 ሲባዛ ስንት ጊዜ ነው ቆጥረን የመጣ ነው? 4 ጊዜ ነው። ስለዚህ ቴን ዘ ፓወር ኦፍ 4 ይሆናል ማለት ነው። ቴን ዘ ፓወር ኦፍ 4 ተብለን እንጽፋለን። እዚህ ጋር ያለውንም ቁጥር በምንቀይርበት ጊዜ ምንድነው የሚሆነው? እዚህ ጋር ነጥቧ በ4 እና በ6 4.6 ነው መሆን ያለበት። 46 መሆን አይችልም። እንደገና 0.46 መሆን አይችልም። ነጥቡ በ4 እና በ6 መካከል ነው መሆን ያለበት እና ያችን ነጥብ እዚህ ጋር ለማስገባት ስንት ጊዜ ነው የምንመጣው? 1 2 3 4 5 6 ጊዜ ማለት ነው። ስለዚህ 4.6 ብለን እንጽፍና ሲባዛ 10 ዘ ፓወር ኦፍ ስንት ነው የሚሆነው? 6 ምክንያቱም 6 ጊዜ ቆጥረን ነው ወደዚህ ነጥቧን እዚህ ጋር ያስቀመጥናል። 6 ይሆናል ማለት ነው። 4.6 ሲባዛ ቴን ዘ ፓወር ኦፍ 6 ይሆናል። እዚህ ጋር ያለውን ሀምሯ ላይ ያለውን በምንሰራበት ጊዜ አሁንም ነጥቡ የት ነው መቀመጥ ያለበት? ነጥቡ መቀመጥ ያለበት በ3 እና በ0 መካከል እዚህ ጋር ነው ማለት ነው። 3.03 ነው መሆን ያለበት። ምክንያቱም 3.03 ማለት በ1 እና በ10 መካከል የሚገኝ ቁጥር ስለሆነ ማለት ነው። ስለዚህ ወደዚህ ለመምጣት ስንት ጊዜ ነው መቁጠር ያለብን? 1 2 3 4 5 6 ጊዜ። ስለዚህ 3.03 ብለን እንጽፋለን። ሲባዛ 6 ጊዜ ስለመጣ ቴን ዘ ፓወር ኦፍ ከ10 በላይ ስንት ነው የምናስቀምጠው? 6ን እናስቀምጣለን ማለት ነው። 3.03 ሲባዛ ቴን ዘ ፓወር ኦፍ 6 ብለን እንጽፋለን ማለት ነው። እንግዲህ ወደ 10 ርቢ ስንቀይር በዚህ አይነት መንገድ ነው የምንሰራው።
ቁጥሩ እዛ ጋር የምንጽፈው ቁጥሩ በ1 እና በ10 መካከል ስለሆነ ያችን ቁጥር ለማግኘት በነጥብ እናስቀምጣለን። ከዛ ያችን ቁጥር ለማግኘት ስንት ጊዜ ነው ወደ ግራ በኩል የመጣ ነው የሚለውን ቆጥረን ከዛ ያንን የቆጠርነውን ያክል ቴን ዘ ፓወር ኦፍ ብለን የቆጠርነውን ያክል እዚህ ጋር ከ10 በላይ እንጽፋለን ማለት ነው። ሌላኛው ደግሞ ሁለተኛ ላይ ያለውን ጥያቄ ስናይ የሚከተሉ ሂሳባዊ ስሌቶችን በመቁጠሪያ ቁጥር ጻፉ ይለናል። ያ ማለት ወደ ሙሉ ቁጥር ቀይራችሁ ጻፉ ማለት ነው። እናም 3.12 ሲባዛ ቴን ዘ ፓወር ኦፍ 6 ተሰጥቶናል። ይህንን ወደ ሙሉ ቁጥር ቀይረን ስንጽፍ እንዴት ነው የምናደርገው? 3.12 ሲባዛ ቴን ዘ ፓወር ኦፍ 6 ነው። ይህ ማለት ቴን ዘ ፓወር ኦፍ 6 ማለት 1 ሚሊዮን ማለት ነው። ዛት ሚንስ ከአንድ በኋላ ስንት ዜሮች ይኖሩታል? 6 ዜሮች ይኖሩታል ማለት ነው። እና ይህንን ቁጥር እንትን በምናደርግበት ጊዜ መጀመሪያ እችኛዋ ነጥብ ከዚህ መውጣት አለባት፣ ወይም እችኛዋን ቁጥር ወደ ሙሉ ቁጥር መቀየር አለብን ማለት ነው። ይህንን ቁጥር ወደ ሙሉ ቁጥር ለመቀየር ነጥቧን ከዚህ ለማውጣት ስንት ዜሮች ናቸው የሚያስፈልጉን? 2 ዜሮች ናቸው፣ ወይም ደግሞ 100 ነው የሚያስፈልገን ማለት ነው አይደል? 3.12ን ለምሳሌ ወደ ሙሉ ቁጥር ለመቀየር በ100 ብናባዛ ነው ይሄኛውን ነጥቡ ከዚህ ቦታ መውጣት የሚችለው። ምክንያቱም አሁን በሁለት ዜሮች ካሉት 2 ጊዜ ወደ ቀኝ ሙቭ ያደርጋል ማለት ነው። እችኛዋ ነጥብ 2 ጊዜ ወደፊት ሙቭ ታደርጋለች፣ ወይም 2 ጊዜ ወደፊት ቆጥረን ማውጣት እንችላለን። ከዛ ዜሮዎቹ ይጠፋሉ፣ 312 እናገኛለን። ስለዚህ አሁን ያችን ሁለቱን ዜሮ የምናገኘው ከዚህ ላይ ነው ማለት ነው። ከዚህ ላይ ነው ሁለቱን ዜሮዎች የምናገኘው። ከዚህ ላይ ሁለቱን ዜሮዎች በምንወስድበት ጊዜ ምን ይሆናል? ይሄኛው በሁለቱ ዜሮ ተባዝቶ 312 ሆነ። ከዛ ሲባዛ ከዚህ ላይ 2 ዜሮ ወስደናል። ሁለቱ ዜሮ የምንወስድ ከሆነ ይሄ ቁጥር ስንት ይቀራል ማለት ነው? ቴን ዘ ፓወር ኦፍ 4 እናገኛለን ማለት ነው። ቴን ዘ ፓወር ኦፍ 4 ምክንያቱም ሁለቱን ቁጥር እዚችኛዋን ነጥቧን ለማጥፋት ተጠቅመናል። ስለዚህ አሁን 312 ከዛ ቴን ዘ ፓወር ኦፍ 4 ማለት 4 ዜሮች ናቸው ያሉት። ስለዚህ ያንን 4 ዜሮ እዚህ ከ312 በኋላ እንጽፋቸዋለን። 1 2 3 4። ስለዚህ ይህን ቁጥር ወደ ሙሉ ቁጥር ቀየር ነው ማለት ነው። እና የሚነበብበት ጊዜ እንዴት ነው? 3 ሚሊዮን 120 ሺህ ይሆናል ማለት ነው። 3 ሚሊዮን 120 ሺህ ይሆናል ማለት ነው። እሺ ሌላውን ለላይ ያለውን እንስራለን። ለላይ ያለውን ስንሰራ እንዴት ነው የሚሆነው? 1.302 ሲባዛ ቴን ዘ ፓወር ኦፍ 8 አለ እዚህ ጋር። ይህንን ቁጥር ወደ ሙሉ ቁጥር መቀየር ነው፣ በ10 ርቢ የተሰጠንን ቁጥር ማለት ነው። እናም እዚህ ጋር በነጥብ የተሰጠ ቁጥር አለ፣ ወይም ከነጥብ በኋላ 3 ቁጥሮች አሉ። ይህንን ቁጥር ወደ ሙሉ ቁጥር ለመቀየር ስንት ዜሮች ናቸው የሚያስፈልጉን? 3 ቁጥሮች ስላሉ 3 ዜሮች ናቸው። ያ ማለት በ1000 ማባዛት ነው የሚጠበቅብን ማለት ነው። ይህን ቁጥር በ1000 እናባዛለን ወይም በ3 ዜሮች እናባዛለን። ስለዚህ ያንን 3 ዜሮ የምናገኘው ከማ ላይ ነው? ከዚህ ላይ ነው። ቴን ዘ ፓወር ኦፍ 8 ከሚለው ላይ ነው የምናገኘው ማለት ነው። ስለዚህ ከዛ 1.302 ሲባዛ በ1000 ይሆናል። ከዛ ሲባዛ 3 ዜሮዎችን ከዚህ ላይ ስለወሰድን እዚህ ጋር ማን ይቀራል? እዚህ ጋር ከ8 ላይ 3ን ስንቀንስ ቴን ዘ ፓወር ኦፍ 5 ይቀራናል ማለት ነው። ምክንያቱም ከዚህ ላይ 3ቱን ዜሮች እዚህ ጋር እችኛዋን ነጥብ እዚህ ጋር ያለውን ነጥብ ለማውጣት ተጠቅመናል፣ ወደ 1000 ወስደናል። ስለዚህ 3 ዜሮዎች ካሉ ይሄ ነጥብ 3 ጊዜ ወደ ቀኝ ሙቭ አድርጎ ይወጣል ማለት ነው። ስለዚህ 1302 ይሆናል። ይሄኛው ዜሮ ጠፍቷል እዚህ ጋር ያለው። ቴን ዘ ፓወር ኦፍ 5 ነው የቀረን። ቴን ዘ ፓወር ኦፍ 5 ማለት 5 ዜሮዎች ያሉበት ማለት ነው። ስለዚህ እነዚህን 5 ዜሮዎች እዚህ ጋር አምጥተን እንጽፋለን። 1 2 3 4 5 ብለን እንጽፋለን ማለት ነው። እናም ይሄ ቁጥር በሚነበብበት ጊዜ ምን ይሆናል? 130 ሚሊዮን 200 ሺህ ይሆናል ማለት ነው። 130 ሚሊዮን 200 ሺህ ተብሎ ይነበባል። እናም ሐምሯ ላይ ያለውንም በተመሳሳይ መንገድ ነው የምንሰራው። ሐምሯ ላይ ያለውንም ለመስራት ሐምሯ ላይ ያለው ማለት እንዴት ነው የሚሆነው? 2.1 ሲባዛ ቴን ዘ ፓወር ኦፍ 7 ነው የተሰጠን። ይህንን ወደ ሙሉ ቁጥር ለመቀየር መጀመሪያ ላይ እችኛዋን 2.1ን ወደ ሙሉ ቁጥር እንቀይራለን። 2.1ን ወደ ሙሉ ቁጥር ለመቀየር በስንት ማባዛት ነው የሚጠበቅብን? በ1 ዜሮ። በ1 ዜሮ ማለት በ10 ማለት ነው። ስለዚህ 2.1 ሲባዛ በ10 ይሆናል። እችን 10 የወሰድነው ከዚች ውስጥ ነው፣ ከዚህ ላይ ነው። ይሄ ማለት ስንት ነው? ይሄ ማለት 10 ሚሊዮን ማለት ነው። ይሄ ቁጥር 10 ሚሊዮን እና ከዛ ላይ አንዷን ዜሮ ወስደናል። አንዷን ዜሮ ስንወስድ ስንት ይቀራል ማለት ነው? ከዚህ አንዷን ስንቀንስ ቴን ዘ ፓወር ኦፍ 6 ይቀረናል ማለት ነው። እኩል ይሆናል
ይህንን ከዚህ ጋር ስናባዛ 21 ነው የምናገኘው። ከዛ እዚህ ጋር 10 ዘ ፓወር ኦፍ 6 ማለት 6 ዜሮች ናቸው። እነዚህን 6 ዜሮች እዚህ ጋር እንጽፋቸዋለን። ስለዚህ አንድ ላይ ስንት ይሆናል? 21 ሚሊዮን ይሆናል ማለት ነው። ወደ ሙሉ ቁጥር ስንቀይረው 21 ሚሊዮን ብለን እንቀይረዋለን ማለት ነው። ሶስተኛ ላይ ያለውን ጥያቄ ደግሞ ስናይ ፕላኔት ሜርኩሪ ከመሬት 3.6 ታይም 10 ዘ ፓወር ኦፍ 7 3.6 ሲባዛ 10 ዘ ፓወር ኦፍ 7 ኪሎ ሜትር ትርቃለች። ይሄን ያክል ዲስታንስ ትርቃለች። ፕላኔት ጁፒተር ደግሞ ከመሬት 6.287 10 ዘ ፓወር ኦፍ 8 ኪሎ ሜትር ትርቃለች። ለመሬት የምትቀርበው የትኛዋ ፕላኔት ናት? ለመሬት የምትቀርበው የትኛዋ ፕላኔት ናት? ያ ማለት ትንሽ ዲስታንስ ብቻ ወይም ትንሽ ብቻ ርቀት ያላት የትኛዋ ናት የሚለውን ነገር ነው የሚያሳየው ወይም ደግሞ የሚጠይቀው። እናም ይሄንን ለመስራት እነዚህን ቁጥሮች ከፈለግን ወደ ሙሉ ቁጥር መቀየር እንችላለን። ወደ ሙሉ ቁጥር ቀይረን ከዛ እነዛን ቁጥሮች ኮምፔር በማድረግ ትንሽ ርቀት ያለው ማለት ለመሬት የምትቀርበው ፕላኔት ማለት ነው እና በዛ መንገድ መልሱን ማግኘት እንችላለን። እናም 3.6ን ወደ ሙሉ ቁጥር ስንቀይረው 3.6 ሲባዛ 10 ዘ ፓወር ኦፍ 7 የሚለው ይሄኛው እንግዲህ የሜርኩሪ ርቀት ነው። ሜርኩሪ ከመሬት ያላት ርቀት ማለት ነው። እናም ይሄንን ስንቀይር ስንት ነው የሚሆነው? 3.6ን ወደ ሙሉ ቁጥር ለመቀየር በ10 ማባዛት አለብን። 3.6 ሲባዛ በ10 እችኛዋን 10 የወሰድነው ከማ ውስጥ ነው? ከዚህ ውስጥ ነው፣ ከ10 ዘ ፓወር ኦፍ 7። ስለዚህ አንድን 10 ስንወስድ ስንት ነው የሚቀረን? 10 ዘ ፓወር ኦፍ እዚህ ጋር አንድ 10 ከወሰድኩኝ ከዚህ ከ7 ላይ አንድ ቀንሱ፣ ከዛ 10 ዘ ፓወር ኦፍ 6 ይቀራል ማለት ነው። እናም ይሄንን ሳባዛው ስንት ነው? 36 አገኘዋለሁኝ። 36 ከዛ እዚህ ጋር 6 ዜሮዎች አሉኝ እና 6ቱን ዜሮ ጽፋለሁ ማለት ነው። እዚህ ጋር 36 ሚሊዮን ይሆናል ማለት ነው። 36 ሚሊዮን ኪሎ ሜትር። ይሄኛውን ደግሞ እንደገና ወደ ሙሉ ቁጥር ስቀይረው 6.287 ሲባዛ 10 ዘ ፓወር ኦፍ 8 ይሆናል እኩል ይሆናል። እንግዲህ ይሄን ቁጥር ወደ ሙሉ ቁጥር ለመቀየር ከነጥብ በኋላ 3 ቁጥሮች ናቸው ያሉት። ስለዚህ 3 ዜሮዎች ያስፈልገኛል። 3 ዜሮዎች ማለት 1000 ያስፈልገኛል ማለት ነው። በ1000 ማባዛት አለብኝ ይሄንን ቁጥር 6.287 ሲባዛ በስንት? በ1000 ማለት ነው። በ1000 ይሆናል። 1000 የወሰድኩት ከዚህ ውስጥ ነው። ያ ማለት 3 ዜሮዎችን ወስጃለሁ። ከዚህ 3 ዜሮዎችን ወስጃለሁ ማለት ከዚህ ከ8 ላይ 3ን ቀንሱ ምን ያክል ዜሮ እንደሚቀር ለማግኘት። ከዛ 10 ዘ ፓወር ኦፍ 5 ይሆናል ማለት ነው። ከዚህ ውስጥ 3 ዜሮዎችን 10 ዘ ፓወር ኦፍ 5 ይቀረኛል። ከዛ ይሄኛውን እንግዲህ በ1000 ሳባዛው 6287 አገኛለሁኝ። እዚህ ጋር እንግዲህ 5 ዜሮዎች አሉ። እነዚህን 5 ዜሮዎች እዚህ ጋር እጽፋለሁኝ። 1 2 3 4 5 ይሆናል ማለት ነው። እናም ይሄኛውን በምንጠራበት ጊዜ እንዴት ነው? 628 ሚሊዮን 700 ሺህ ይሆናል ማለት ነው። 628 ሚሊዮን 700 ሺህ ኪሎ ሜትር። ስለዚህ የትኛውን ነው ትንሽ ርቀት ያለው? ከ36 ሚሊዮን ኪሎ ሜትር እና ከ36 ሚሊዮን ኪሎ ሜትር እና ከ628 ሚሊዮን 700 ሺህ ኪሎ ሜትር ትንሽ ርቀት ያለው የትኛው ነው? ይሄኛው ነው። 36 ሚሊዮን የሚለው ነው ትንሹ። ስለዚህ ይሄ ትንሽ ከሆነ ይሄኛው ማለት ትንሽ ከሆነ የማን ርቀት ነው? የፕላኔት ሜርኩሪ ነው። ፕላኔት ሜርኩሪ ከመሬት ያላት ርቀት 36 ሚሊዮን ነው። ፕላኔት ጁፒተር ደግሞ ከመሬት ያላት ርቀት 628 ሚሊዮን 700 ኪሎ ሜትር ነው። ስለዚህ ለመሬት የምትቀርበዋ የትኛዋ ናት? ፕላኔት ሜርኩሪ ናት ማለት ነው። መልሳችን ፕላኔት ሜርኩሪ ይሆናል። እና እንደዚህ አይነት ነገሮች ሲሰጡን በቀላሉ ለመረዳት ወደ ሙሉ ቁጥሮች ቀይረን ማነጻጸር ነው እነዛን ቁጥሮች።